ኦኬ ወደ ተማሪዎች እንኳን ወደ አሊ ሳይንስ ዩቲዩብ ቻናል በሰላም መጣችሁ። ዛሬም ጀነራል ባዮሎጂ ኮድ ባዮል 1012 freshman course for all Ethiopian University freshman students chapter 2 about biological molecules tutorial part 4 in America. So የዛሬ ቱቶሪያላችን ምንድነው? ጀነራል ባዮሎጂ ለፍሬሽማን ኮርስ የሚሰጥ ፍሬሽማን ስቱደንት ለኢትዮጵያ ሁሉም ኢትዮጵያን ተማሪዎች ፍሬሽማን ተማሪዎች የሚሰጠው ምዕራፍ 2 ስለ ባዮሎጂካል ሞለኪውልስ ላይ ቱቶሪያል ፓርት 4 በአማሪክ እየቀርባለሁ። So don't forget ይሄን ቪዲዮ የምታዩበት ጊዜ ማርሳት ለሌለባችሁ ነገር ምንድነው? VPN ወይ ደግሞ ሲፎን ማክፈት እንዳትረሱ። VPN ወይ ደግሞ ሲፎን ከፍታችሁ ካያችሁ ጥሩ ኳሊቲ ያለው ቪዲዮ ስለምታገኙ VPN ከፍታችሁ እንድታዩ በአክብሮት ጠይቃችኋለሁ። እንደዛውም አሊ ሳይንስ ዩቲዩብ ቻናል ይሄንን ቪዲዮ ላይክ በማድረግ አሊ ሳይንስ ዩቲዩብ ቻናል ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ ሁኑ። So ላይክ ሰብስክራይብ ካደረጋችሁ እኔ የለቀቁት ነገር ቶሎ እናንተ ጋር ስለሚደርስ ላይክ ሰብስክራይብ ማድረጉ እንዳትረሱ። So let us start our tutorial part 4. Chapter 2 is about biological molecules. ምዕራፍ 2 ስለ biological molecules ነው። So learning objective ምንድነው? የዚህ ምዕራፍ ዓላማ አንደኛ after completing this chapter you will be expected to ስለዚህ ይሄንን ምዕራፍ ከጨረሳችሁ በኋላ ከእናንተ የሚጠበቀው ምንድነው? አንደኛ define the term biomolecules. Biomolecules የሚል ቃል በደንብ መግለጽ አለባችሁ. And also describe list of organic and inorganic molecules and also their biological importance. እንደዛውም ኦርጋኒክ እና ኢንኦርጋኒክ ሞለኪውሎችን በመዘርዘር የነሱን ባዮሎጂካል ጠቀሜታዎችን ማወቅ አለባችሁ ማለት ነው። እንደዛውም identify the basic structure of biomolecules. የእያንዳንዱ biomolecules basic structureአቸው ምን እንደሚመስል ማለየት አለባችሁ ማለት ነው። And also explain the precursor of each macromolecules with their respective polymerization process. እንደዛውም ላርጅ ሞለኪውሎችን ባዮሞለኪውልስ የምንላቸው ከምን እንደተሰሩ እና እንደዛውም ፖሊመራይዜሽን ፕሮሰሳቸው ምን እንደሚመስል ማግለጽ አለባችሁ ማለት ነው። And also state the physical and chemical nature of water and also their relevance to the existence of life. እንደዛውም የውሃ ፊዚካል እና ኬሚካል ባህሪውን በማዘርዘር ለህይወት ያለው ጠቀሜታ ምን እንደሆነ ማግለጽ አለባችሁ ማለት ነው። So ባለፈው ያየነው ቱቶሪያል ፓርት 1 ላይ አንደኛ ስለ ባዮሎጂካል ሞለኪውልስ አይተናል። እንደዛውም ስለ ካርቦሃይድሬቶችም አይተናል ማለት ነው። And also classification of carbohydrates. የካርቦሃይድሬት በአራት ይከፈላሉ። ከቱቶሪያል ውስጥ ቱቶሪያል 1 ፓርት 1 ውስጥ ያየነው ስለ ሞኖሳካራይድ አንድ ስኳር ያለው ካርቦሃይድሬት አይተናል ማለት ነው። ሌሎች ሶስቱ የቀሩት ቱቶሪያል ፓርት 2 ውስጥ አይተናል። እንደዛው አንደኛ ስለ ዳይሳካራይድ ሁለት ስኳር የሚባለው ካርቦሃይድሬት ማለት ነው። እንደዛውም ስለ ኦሊጎሳካራይድ ከ3 እስከ 9 ስኳር ዩኒት ያለው አይተናል ማለት ነው። እንደ also ፖሊሳካራይድ ከ10 እና ከ10 በላይ ስኳር ዩኒት ያለው ስለ ፖሊሳካራይድም አይተናል ማለት ነው። እንደ also summary of carbohydrates ስለ ካርቦሃይድሬት በማጠቃለልም ቱቶሪያል ፓርት 2 ውስጥ በደንብ አይተናል ማለት ነው። እንደዛውም ከዛም በማቀጠል ቱቶሪያል ፓርት 3 ውስጥ ያየነው ምንድነው? ስለ ሊፒዶች ስለ ጮማ አይተናል ማለት ነው። and also types of fat cells ስለ ፋት ሴሎች አይነቶችም አይተናል። and also basic structure of lipid የቤዚክ ስትራክቸር የሊፒዶች ቤዚክ ስትራክቸር ምን እንደሚመስልም አይተናል ማለት ነው። and also types of lipid ሊፒድ አይነቶች ወይ ጮማ አይነቶችም አይተናል ማለት ነው። and also function of lipid የሊፒድ ስራዎችም በዛም በማቀጠል አይተናል። and also property of lipid እንደዛም የሊፒድ ባህሪያት ምን እንደሚመስልም ቱቶሪያል ፓርት 3 ውስጥ በደንብ አይተናል ማለት ነው። ዛሬ ቱቶሪያል ፓርት 4 ውስጥ የምናየው አንደኛ ስለ ፕሮቲኖች ነው። 2.3 ስለ ፕሮቲኖች እናያለን። and also protein function የፕሮቲን ስራዎችም እናያለን ማለት ነው። and also function of protein structure ምን ስትራክቸሮችም እናያለን። ፕሮቲን ስትራክቸሮችን በማቀጠል ስለ function of protein የፕሮቲን ስራዎች እናያለን ማለት ነው። እንደዛውም 2.4 about nucleic acid ስለ nucleic acid እናያለን። የnucleic acid አይነቶችም በዛ በማቀጠል እናያለን። and also 2.5 ላይ ስለ ቫይታሚኖች እናያለን ማለት ነው። ቱቶሪያል ፓርት 4 በመቀጠል ቱቶሪያል ፓርት 5 ይዘን ቀርባለን። ቱቶሪያል ፓርት 5 ውስጥ የምናየው 2.6 ስለ ውሃ ነው።
ስለ water and also 2.7 ስለ minerals ወይ ስለ ማዕድኖች እናያለን ማለት ነው then also summary of unit 2 unit 2 summarize እናደርጋለን ማለት ነው በትንሹ and also chapter 2 replication unit ምዕራፍ 2 መጠቃለያ ጥያቄዎች ከነመልሳቸው እንሰራለን ማለት ነው ከዛ በመቀጠል ሂስቶሪካል ፓርት 6 ላይ የምናየው ይዘን የምንቀርበው ምንድነው ኤግዛም ኩዌስችን ዊዝ አንሰር 100 ጥያቄዎች ከቻፕተር 2 ከምዕራፍ 2 100 ጥያቄዎች የፈተና ጥያቄዎች ከነመልሳቸው ይዘን እንቀርባለን ማለት ነው so let us start our tutorial part 4 ስለዚህ የዛሬ ስራችን part 4 እንጀምር 2.3 is about protein 2.3 ላይ ስለ ፕሮቲኖች እናያለን ማለት ነው a protein is a compound that made of a small carbon compound called amino acid ፕሮቲኖች የተሰሩ ትንንሽ ካርቦን ኮምፓውንድ ከሚባሉ ስለ አሚኖ አሲዶች ነው ማለት ነው ምንዛት በአጠቃላይ ፕሮቲኖች ከአሚኖ አሲድ ነው የሚሰሩት ማለት ነው አሚኖ አሲድ are small compound that are made carbon nitrogen hydrogen oxygen hydrogen and sometimes sulfur አሚኖ አሲዶች ትንሽ የሆኑ ኮምፓውንዶች ሲሆኑ እነሱ የተሰሩ ከካርበን ናይትሮጅን ኦክሲጅን እና ሃይድሮጅን እንደዛውም ከሰልፈር አንድ ጊዜ ከሰልፈር ኤሌመንቶች ነው ማለት ነው የሚሰሩት all amino acids share the same general structure ሁሉም አሚኖ አሲዶች ተመሳሳይ የሆነ general structure አላቸው amino acid have central carbon atom like one shown in the figure 2.3 amino acids ከሴንተር ላይ ከመሃል ላይ ከካርበን አላቸው ማለት ነው means that ይሄ ካርበን ሴንተር ላይ ያለው recall that carbon can form 4 covalent bond ይሄ ሴንተር ላይ የሚገኘው ማን ላይ የሚገኘው ካርበን ከአራቱም ግሩፕ ጋራ covalent bond ይፈጥራል ማለት ነው one of this bond is hydrogen bond ከነኚህ ቦንዶች አንዱ ሃይድሮጅን ቦንድ ነው ማለት ነው ከሃይድሮጅን ጋር የሚያደርገው ቦንድ ነው ማለት ነው the other 3 bonds are amino group carboxyl group and variable group ሌሎች ሶስቱ የቀሩ አንደኛ አሚኖ ግሩፕ ነው ማለት ነው አሚኖ ግሩፕ ነው ከካርበን ጋር ኮቫለንት ቦንድ ቢፈጥረው ሌላ ደግሞ ካርቦክሳይል ግሩፕ ነው የቀራ ደግሞ ቫሪያብል ግሩፕ ወይ ደግሞ አር ቫሪያብል ሳይድ ቼን የሚባለው ነው ማለት ነው the variable group makes each amino acid different ይሄ ቫሪያብል ግሩፕ የምንለው እያንዳንዱ አሚኖ አሲዶች እንዲለያዩ የሚያደርገው ለየት የሚያደርጋቸው ሁሉም አሚኖ አሲድ የሚለያዩት አር ግሩፕ ላይ ነው ማለት ነው ቫሪያብል ስለሆነ የተቀያያሪ ግሩፕ ስለሆነ ማለት ነው protein are made of different combination of all 20 different amino acid አንድ ፕሮቲን የሚሰራው ከተለያዩ 20 አሚኖ አሲዶች ነው ማለት ነው ስለዚህ አንድ ፕሮቲን ሚኒመም 20 አሚኖ አሲድ ይኖራል ማለት ነው በውስጡ several covalent bonds called peptide bond join amino acid together to form proteins ስለዚህ የተለያየ ጀነራል several ብዙ covalent bonds ፔፕታይድ ቦንድ የሚባሉ አሚኖ አሲዶችን በማተሳሰር ፕሮቲኖች እንዲፈጠሩ ያደርጋሉ ማለት ነው ይሄ አሚኖ አሲድ የምንላቸው ሴንተር ላይ የሚገኙ ነው ማለት ነው which we call it dipeptide bond a peptide bond forms between amino group of one amino acid and a carboxyl group of another ስለዚህ አንድ ፔፕታይድ ቦንድ የሚፈጠረው አሚኖ አሲዶችን እንዲያያዙ የሚያደርገው አንድ አሚኖ አሲድ ከሌላ ካርቦክሳይል ግሩፕ ጋራ እንዲያያዝ በማድረግ አሚኖ አሲዶች ፕሮቲን እንዲፈጠሩ ያደርጋል ማለት ነው that is protein structure ሌላ ስለ ፕሮቲን ስትራክቸሮች ነው ማለት ነው based on the variable groups contained in different amino acid protein have 4 level of structure variable group ላይ ዲፔንድ በመሆን different amino acid ውስጥ የሚገኘው variable group ፕሮቲኖች 4 level of structure እንዲኖራቸው ያደርጋል ማለት ነው ስለዚህ አንደኛው primary structure ነው primary structure is the sequence of amino acid joined together in a specific order like base on a chain አንደኛ primary structure ነው ማለት ነው primary structure sequence of amino acid joined together በሚባል ይታወቃል this sequence is unique to each protein and determines the final shape and function ስለዚህ ይሄ sequence ለእያንዳንዱ ፕሮቲን ለየት ያለ ነው ማለት ነው ዩኒክ ሲሆን እሱም ፋይናል ሼፕ እና ፈንክሽን ዲተርማይን ያደርጋል
ሁለተኛ secondary structure ነው the chain of amino acid began to fold into pattern due to hydrogen bond secondary structure ምን ተብሎ ታወቃል ማለት ነው chain of amino acid folding into pattern ተብሎ የሚታወቅ ነው እሱ ምክንያት folding የሚፈጠርበት ምክንያት hydrogen bonding ስላላቸው ነው ማለት ነው common shape include ስለዚህ secondary structure common shapeዎች አሉ እነሱም አልፋ እና ቤታ ሄሊክስ የሚባሉ ናቸው ማለት ነው አልፋ ሄሊክስ የምንላቸው spiral shaped በሚባሉ ይታወቃል ሌላ ደግሞ ቤታ ብሌት ሺት የምንላቸው zigzag arrangement ያላቸው ማለት ነው ሶስተኛ tertiary structure ነው the protein fold further into complex three-dimensional shape ስለዚህ protein folding secondary structure ላይ የነበረው further ከቀጠለ complex three-dimensional shape ይፈጥራል ማለት ነው ስለዚህ tertiary structure በ3-dimensional shape ይታወቃል ማለት ነው some protein shape ይሄንን ያላቸው አንደኛ globular shape ነው hemoglobin እና enzyme ሊሆን አለው ማለት ነው ኤግዛምፕል ምሳሌ ሁለተኛ long fibrous structure ያላቸው አሉ እነሱም ኮላጅን እና ከራቲን ናቸው ማለት ነው አራተኛ quaternary structure ነው some protein consist multiple protein subunit joined together ስለዚህ አንዳንድ ፕሮቲኖች multiple protein subunitoች ያላቸው ከጋራ ተያይዞ የሚገኙ ይኖራሉ ማለት ነው እነሱ quaternary structureዎች ናቸው ማለት ነው for example hemoglobin consists of 4 protein chain working as a unit ስለዚህ ለምሳሌ hemoglobin አራት ፕሮቲን ቼኖች ጋራ ከተያያዘ ይሄ quaternary structure ይባላል ማለት ነው each level of structure play a crucial role in determining function of protein ስለዚህ እያንዳንዱ የፕሮቲን structure level function of protein determine በማድረግ በጣም ጠቀሜታ አላቸው ማለት ነው if the structure is altered the protein may lose its ability to function properly ስለዚህ የፕሮቲን structure lost ከሆነ ፕሮቲን ስራውን በአግባቡ አይወጣም ስራውን ያጣል ማለት ነው ከስራው ይሆናል ማለት ነው በቀላሉ protein make up about 15% of our body total mass and are involved in nearly every function of our body ፕሮቲኖች የኛ ቦዲ ሰውነት 50% 15% የሚይዙ ናቸው ማለት ነው ስለዚህ every function of our body ፕሮቲን ላይ ዲፔንድ ይሆናል ስለዚህ ሰውነታችን ውስጥ የሚፈጸመው ስራ ፕሮቲን ይሳተፋሉ ማለት ነው for example your muscle skin and hair all are made of protein ለምሳሌ የኛ ሰውነት ውስጥ የሚገኘው muscles እንደዛውም ጡንቻዎች ማለት ነው ስኪን ቆዳዎች እና እንደዛውም ጸጉርኛ ሰውነት ላይ የሚገኘው ጸጉሮች ከፕሮቲን ነው የሚሰሩ ማለት ነው they are made of the proteins the other is function of protein ሌላ የፕሮቲን ስራዎች ናቸው our cell contain about 10,000 different proteins that have the following function ሰውነታችን ውስጥ ያሉ ሴሎች 10,000 ወደ 10,000 የተለያዩ ፕሮቲኖች አሉ ማለት ነው ስለዚህ እነሱም ከዚህ በታች የተዘረዘሩ ስራዎች አላቸው ማለት ነው አንደኛ they provide structural support ስለዚህ እንደ structural support provide ያደርጋሉ ማለት ነው the other is transport substance inside cell and between cell ሴል ውስጥም ሆነ between ሴሎች substanceዎችን ትራንስፖርት ያደርጋሉ ማለት ነው the other is communicate signals with the cell and between cell ሴሎች እንዲገናኙ ሲግናል መልእክት እንዲቀያየሩ ያደርጋሉ ማለት ነው and also the speed up chemical reaction ሰውነታችን ውስጥ የሚፈጸመው chemical reaction እንዲፈጥን ቶሎ እንዲያልቅ speed up ያደርጋሉ ማለት ነው and also control cell growth የሴሎች እድገትን ይቆጣጠራሉ ማለት ነው ሰልፍ ቴስት ስለዚህ ሌላው ደግሞ ሰልፍ ቴስት ተሰጠው እናንተ መጻፍ ላይ ያለው ነው እሱም ስናይ አንደኛ ጥያቄ ምን ይላል የሰጡትን ጥያቄ ስቴትመንቱ እውነት ከሆነ እውነት በሉ ውሸት ከሆነ ፎልስ በሉ ይላል
አንደኛ ጥያቄ all proteins are enzyme ይላል false ነው እናያለን ወደታች enzymes are initiate chemical reaction cannot take place in the body without enzyme የሚባሉ ጥያቄዎች እውነትና false true false በማለት ይመለሳል ወደታች ሁለተኛ ጥያቄ what are the elemental composition of protein ከምን ኤሌመንቶች ነው ተሰራው ይላል what are the physiological and structural role of protein in the physiological and the structural ያላቸው ስራው ምንድነው ይላል እሱም መልስ እንሰጣለን ወደታች ሌላ compare protein and nucleic acid እና protein compare በማድረግ ግለጽ ይላል እሱም እንገልጻለን አምስተኛ ጥያቄ how is a primary structure of protein determined primary structure of protein በምን ይታወቃል ይላል እሱም በመደርደር እነኛ እያንዳንዱ ጥያቄዎች ከነማርሳቸው እንይወስድ አንደኛ ጥያቄ true false ነው all proteins are enzymes ሁሉም ፕሮቲኖች ኤንዛይም ይላል so the answer will be false ሁሉም ፕሮቲኖች ኤንዛይም አይደሉም not all proteins are enzyme means that while most enzymes are indeed proteins all proteins are not enzyme አብዛኛው ኤንዛይሞች ፕሮቲኖች ናቸው ግን ሁሉም ፕሮቲኖች ኤንዛይሞች አይደሉም ማለት ነው ምክንያቱም proteins have various functions such as structural support example collagen transport hemoglobin and defense antibodies ስለዚህ ሁሉም ፕሮቲኖች ኤንዛይም አይደሉም ማለት ነው ሌላ ስራቸውም አላቸው ሌላ ስራ ፕሮቲኖች ይሰራሉ ማለት ነው እንደ structural support like collagen transport hemoglobin እና defense የሚሰሩ ደግሞ አንቲቦዲ ናቸው ማለት ነው እነሱ ምንድን ናቸው collagen hemoglobin antibodies የምንላቸው ፕሮቲኖች ናቸው ማለት ነው ስለዚህ እነኚህ ኤንዛይሞች አይደሉም ማለት ነው question number 2 or B enzymes initiate chemical reaction enzymoች chemical reaction ያፍጥናሉ initiate ያደርጋሉ ይላል so that should be true because enzyme initiate chemical reaction by acting as catalyst enzymoች እንደ catalyst በመስራት chemical reaction initiate ያደርጋሉ ማለት ነው they speed up chemical reaction by lowering activation energy which is energy needed for reaction to begin ስለዚህ ኤንዛይሞች ለአንድ ሪአክሽን የሚያስፈልግ ጉልበት በማቀነስ ኬሚካል ሪአክሽን ቶሎ እንዲያልቅ ያደርጋሉ ማለት ነው they facilitate biochemical process rather than start them from the start ኤንዛይሞች ኬሚካል ሪአክሽን እንዲጀመር ብቻ ያደርጉም ኤንዛይሞች ያ ከባዮኬሚካል ሪአክሽን ቶሎ እንዲያልቅ ያደርጋሉ ማለት ነው ሶስተኛ chemical reaction cannot take place in the body without enzyme chemical reaction ከኤንዛይሞች ውጪ ሰውነታችን ውስጥ አይፈጸምም ይላል so that should be false ምክንያቱም chemical reaction can occur without enzyme but they would happen extremely slowly often to slow to support life chemical reaction ከኤንዛይም ውጪ ሰውነታችን ውስጥ ሊካሄድ ይችላል but ግን ችግሩ ምንድነው በጣም ደካማ ነው ከኤንዛይም ውጪ የሚፈጸመው ኬሚካል ሪአክሽን በጣም ደካማ ነው ስለዚህ ህይወትን ሰፖርት ለማድረግ በጣም ዝቅተኛ ነው ማለት ነው enzyme accelerate this reaction so they proceed at rate necessary for biological function ስለዚህ ኤንዛይሞች ምን ያደርጋሉ ይሄ ሪአክሽን እንዲፈጥንና ቶሎ እንዲያልቅ በማድረግ biological functioning necessary rate በማስፈልገው ሬት እንዲሰሩ ያደርጋሉ ማለት ነው question number 2 what are elemental composition of protein ከምን ኤሌመንቶች ነው ተሰራው ይላል so that should be proteins are composed of carbon hydrogen oxygen nitrogen and sometimes sulfur protein የተሰራው ኤሌመንቶች ካርበን ሃይድሮጂን ኦክሲጅን እና ናይትሮጅን ነው እንደዛውም አንድ ሰልፈርም ይጨምራል ማለት ነው some protein may also contain phosphorus ስለዚህ እንደዛውም አንድ ፕሮቲኖች phosphorus ያላቸውም አሉ ማለት ነው question number 3 what are the physiological and structural role of proteinoች in the physiological እና structural role ስራ ያላቸው ምንድነው ይላል so physiological function የምንላቸው አንደኛ enzyme facilitate biochemical reaction in the physiological reaction in the physiological function enzymes biochemical reaction facilitate ያደርጋሉ and also hormones like insulin regulate body function እንደዚሁም and in the hormones ይሰራሉ ማለት ነው like insulinoችን ለማምረት
ይወላሉ እነሱ ደግሞ ሬጉሌት ቦዲ ስራዎችን የሚቆጣጠሩ ሆርሞኖችም ያመርታሉ ማለት ነው and also antibodies help in immune defense እንደ አንቲቦዲ ፈንክሽን ያደርጋሉ ማለት ነው አንቲቦዲ ደግሞ ምን ያደርጋል ከሰውነታችን የተለያዩ በሽታዎች የሚከላከል ነው ማለት ነው the other is hemoglobin transport oxygen in the blood ስለዚህ ሌላ እንደ ሄሞግሎቢን ማሰራ ናቸው ሄሞግሎቢን ደግሞ ጥቅሙ ምንድነው ቀይ ሬድ ሴሎች ውስጥ ሰውን ደም ሴሎች ውስጥ ኦክሲጅን ትራንስፖርት ያደርጋሉ ማለት ነው the other is structural in the structural function ፕሮቲኖች ያላቸው አንደኛ ኮላጅን ፕሮቫይድ ስትሬንግዝ ፎር ኮኔክቲቭ ቲሹ ለኮኔክቲቭ ቲሹ ለምሳሌ ኮላጅን ስትሬንግነዙን ይሰጣል ማለት ነው ከራቲን is a key component of hair and nails ሌላ ደግሞ ከራቲን የሚባለው ፕሮቲን ነው እሱ ደግሞ ጸጉራችን የምትሰራው ኮምፖነንት ነው ሌላ ጥፍራችን የምትሰራው ከነኚህ ከራቲን ነው የምትሰራው ማለት ነው ሌላ አክቲን እና ማውስን ሄልፕ ኢን ማስል ኮንትራክሽን ሌላ ደግሞ አክቲን እና ማውስን የሚባሉ ፕሮቲኖች የኛ ጡንቻ ኮንትራክት እና ሪላክስ እንዲሆን ያደርጋሉ ማለት ነው ዛሬስ question number 4 compare protein with nucleic acid ፕሮቲኖች ከኑክሊክ አሲድ ጋራ ኮምፔር አድርገላል አነጣጥሬ ግለጽላል ሶ ኮምፔር አድርገን ስናይ ሁለቱ ፕሮቲን እና ኑክሊክ አሲድ proteins are made up of amino acid proteinoች ከአሚኖ አሲድ ነው ተሰሩት ማለት ነው እንደዛውም ኑክሊክ አሲዶች nucleic acid made up of nucleotide such as adenine thymine or uracil and then RNA guanine and cytosine nucleic acidoች ከኑክሊዮታይዶች ናቸው ማለት ነው የተሰሩት ሌላ ፋንክሽን እና ፕሮቲን ፋንክሽን is function in metabolism structure signaling and defense ፕሮቲኖች ሜታቦሊዝም ውስጥ ስራ አላቸው ይሰራሉ እንደ ሜታቦሊዝም ሳታፋሉ ብለው ያደርጋሉ ስትራክቸራል ሰፖርት ላይ እንደዛውም ሲግናሊንግ እና ዲፌንስ ሲስተም ፕሮቲኖች ሚና አላቸው ማለት ነው and also nucleic acid store and transmit genetic information nucleic acidoች genetic information store በማድረግ ትራንስሚት ያደርጋሉ ማለት ነው example of proteins enzyme antibody structural support የፕሮቲን ምሳሌዎች enzyme antibody እና structural components ናቸው ማለት ነው example of nucleic acid include DNA and RNA DNA carry genetic code and RNA help in protein synthesis ዲኤንኤዎች ጄኔቲክ ኮድ ከሸክሙ ትራንስሚት የሚያደርጉ ናቸው አርኤንኤዎች ግን ፕሮቲን የሚያመርቱ ናቸው ማለት ነው question number 5 how primary structure of protein is determined primary structure of protein እንዴት ነው determined የሚሆነው ይላል የሚታወቀው ይላል so the primary structure of protein is determined by a sequence of amino acid which is encoded in the DNA of an organism ስለዚህ primary structure of protein የሚታወቀው በሲኩዌንስ ኦፍ አሚኖ አሲድ ነው ማለት ነው እሱ በዲኤንኤ ኦርጋኒዝም ውስጥ የሚገኘው ኢንኮድድ ይሆናሉ this sequence indicates the way protein folds and functions ስለዚህ ይሄ ሲኩዌንስ ፕሮቲን ፎልዲንግ እንዲፈጠር ያደርጋል ማለት secondary structure ከዚህ ይፈጠራል and also functioning እንዲኖር ያደርጋል ማለት ነው the formation occurs through peptide bonds link amino acid in specific order dedicated by genetic instruction ስለዚህ ይሄ ፎርሜሽን ፔፕታይድ ፎልድ የሚፈጠረው ፔፕታይድ ፕሮቲን ፎልዲንግ የሚፈጠረው ፔፕታይድ ቦንዲንግ አሚኖ አሲድ ሊንክ ሲያደርጉ በስፔሲፊክ ኦርደር በጄኔቲክ ኢንስትራክሽን ፕሮቲን ፎልዲንግ ይፈጠርና ከዛ ትሬሸር እያለ ይቀጥላል ማለት ነው the other is 2.4 nucleic acid ሌላ ደግሞ 2.4 ስለ nucleic acidoች ናቸው nucleic acid are complex macromolecules that store and transmit genetic information nucleic acidoች በጣም ኮምፕሌክስ የሆኑ ትላልቅ ሞለኪውሎች ናቸው እነሱም genetic information store እና transmit በማድረግ ይታወቃሉ ማለት ነው nucleic acid are made of smaller repeating subunit called nucleotide nucleic acidoች የተሰሩ small repeating unit subunit nucleotide ከመባሉት ነው ማለት ነው nucleotides are composed of carbon nitrogen oxygen phosphorus and hydrogen atoms arranged in shown in figure 2.5 nucleotides በውስጥ ያዙት ኤሌመንቶች carbon hydrogen nitrogen oxygen phosphorus and hydrogen atoms ስለዚህ እነሱ arranged የሆኑ በዚህ አይነት ነው ማለት ነው
There are 6 major nucleotides, all which have 3 units: a phosphate, nitrogen base, and ribose sugar. 6 ኑክሊዮታይድ አይነቶች አሉ። 6ቱም 3 ዩኒት አላቸው ማለት ነው። በ3 ዩኒት ይኖራቸዋል ማለት ነው። አንደኛ ፎስፌት ነው። ፎስፌት ይኖራቸዋል ማለት ነው ሁሉም ኑክሊዮታይድ። እንደዛው ሌላ ደግሞ ምን አላቸው? ሱገር አላቸው ማለት ነው። which is ribose sugar የሚባለው ነው። ሌሎች ደግሞ ቤዝ አላቸው ማለት ነው። እንደዛው በማቀጠል ሌላ ምንድነው? ሶስተኛው ቤዝ ነው ማለት ነው። ስለዚህ እነኚህ ሶስቱ ሰብ ዩኒቶች ሶስቱ ዩኒቶች አንድ ኑክሊዮታይድ ከነኚህ ሶስት ነገሮች ይሰራል ማለት ነው። ስለዚህ the major 6 major nucleotide የምንላቸው አንደኛ አድኒን ነው ማለት ነው። አድኒን which is by A represent የሚሆነው ሌላ ቲያሚን ነው። ዲኤንኤ ውስጥ ብቻ የሚገኝ ነው ቲያሚን። ሶስተኛ ዩራሲል ነው። ይሄ ዩራሲል የሚባለው አርኤንኤ ውስጥ ብቻ ይገኛል ማለት ነው። ስለዚህ ዲኤንኤ ቲያሚን ሲኖር አርኤንኤ ውስጥ ሲነር ግን በዩራሲል ይቀየራል ማለት ነው ቲያሚን። ሌላ አራተኛ ሳይቶሲን ነው ማለት ነው። አምስተኛ ጓኒን ነው። ስድስተኛው ምንድነው? ኢኖሲን የሚባል ነው። sometimes used in RNA editing እና transfer RNA ውስጥ የሚጠቅም ነው ማለት ነው። ይሄ ግን አብዛኛው ኑክሊዮታይዶች የሚታወቁ እነኚህ አምስቶቹ ናቸው። ይሄ ስድስተኛ ላይ ያለው አልፎ ነው እንጂ ብዙ ጊዜ የኛ በትምህርታችን ውስጥ እንትናነልን ማለት ነው። ማኖሩ ብቻ አውቀን ካለፍ ነው በቂ ነው። DNA uses adenine, thymine, cytosine and guanine, while RNA uses adenine, uracil, thymine and guanine. DNA adenine, thymine, cytosine and guanine ሲጠቀም RNA ግን የሚጠቀመው adenine, uracil, cytosine እና guanine ነው። ስለዚህ DNA thymine የሚጠቀምበት ቦታ RNA ውስጥ uracil ነው ማለት ነው። This nucleotide form genetic code, store biological information and help in energy transfer like ATP. እነኚህ ኑክሊዮታይዶች ስራው ምንድነው? ጄኔቲክ ኮድን ፎርም ያደርጋሉ፣ እንደዛውም ባዮሎጂካል ኢንፎርሜሽን ስቶር ያደርጋሉ፣ እንደዛውም እንደ ኤነርጂ ትራንስፈርም ይጠቅማሉ ማለት ነው። The other is types of nucleic acid. ሌላ የኑክሊክ አሲድ አይነቶች ነው። There are 2 types of nucleic acid in living organisms. ህይወት ያላቸው ኦርጋኒዝሞች ውስጥ ሁለት አይነት ኑክሊክ አሲድ አይነቶች አሉ። እነሱም አንደኛ ዲኦክሲራይቦኑክሊክ አሲድ ወይ ዲኤንኤ የሚባል ነው። ሌላ ራይቦኑክሊክ አሲድ የሚባል ነው ማለት ነው፣ ወይ ደግሞ አርኤንኤ። nucleic acid such as DNA, RNA, the sugar of one of nucleotide bond to the phosphate of another nucleotide. nucleic acid የሚሰራበት ጊዜ DNA ወይ RNA ሊሆን ይችላል። አንዱ ሱጋር አንዱ የኒውክሊዮታይድ ሱጋር ከሌላ ፎስፌት ግሩፕ ኒውክሊዮታይድ ጋራ በማተሳሰር ኒውክሊዮታይዶች ኑክሊክ አሲዶች እንዲፈጠሩ ያደርጋሉ ማለት ነው። means that there are 5 different bases found in nucleotide subunits that are make up a DNA and RNA, adenine, cytosine, guanine, thymine and uracil. ስለዚህ አምስት የተለያዩ ቤዞች ኒውክሊዮታይድ ሰብ ዩኒት የሚሰሩ መሰረታዊ የሆኑ አሉ ማለት ነው። እነሱ ዲኤንኤ እና አርኤንኤ እንዲፈጠሩ ያደርጋሉ ማለት ነው። እነሱም አደኒን፣ ሳይቶሲን፣ ታይሚን እና ጓኒን፣ ታይሚን እና ዩራሲል ነው። ዲኤንኤ ውስጥ ታይሚን ሲኖር አርኤንኤ ውስጥ ግን ታይሚን ቦዳ ዩራሲል ነው ማለት ነው። each of these nitrogenous bases that stick out from each the chain is available for hydrogen bonding with other bases in other nucleic acid. ስለዚህ እያንዳንዱ ናይትሮጀነስ ቤዝ ስቲክ አውት የሆኑ ሃይድሮጅን ቦንዲንግ አቫይላቢሊቲ ያላቸው ማለት ነው። ይሄ ሃይድሮጅን ቦንዲንግ አንዱ ቤዙ ከሌላ ቤዝ ጋር እንዲሳሳር በማድረግ ኑክሊክ አሲዶች እንዲያያዙ ያደርጋል ማለት ነው። ሶ እንደዛውም እነኚህ ቤዞች ናይትሮጀነስ ቤዝ የምንላቸው በሁለት ይከፋፈላሉ ማለት ነው። እነሱም ፑሪን ቤዞች ፑሪን ቤዝ ኤንድ ፒራሚዲን በመባል ይታወቃሉ። ፑሪን የምንላቸው አድኒን እና ጓኒን ናቸው። ፒራሚዲን ቤዝ የምንላቸው ቤዝስ የምንላቸው ፒራሚዲን የምንላቸው ሳይቶሲን፣ ቲያሚን እና ዩራሲል ናቸው ማለት ነው። ስለዚህ በአጠቃላይ ዶንት ፎርጌት ቤዝ ናይትሮጀነስ ቤዝ በሁለት እናካፍላለን። ፑሪን እና ፒራሚዲን ብለን በሁለት እናካፍላለን ማለት ነው። ፑሪን የምንላቸው ደብል ሪንግ አላቸው
ግን ፒራሚድን የምንላቸው ሲንግል ሪንግ ወይ ደግሞ 6 ሪንግ ያለው ናቸው። ግን ፑሪን 9 ነው ማለት 9 ሪንግ ያላቸው ነው ማለት ነው። A nucleotide with 3 phosphate group is adenosine triphosphate. ኒክሎታይዱ 3 ፎስፌት ግሩፕ ያለው adenosine triphosphate ተብሎ ይታወቃል። ATP is a storehouse of chemical energy that are used by cell in variety of reaction. ይሄ ATP የምንላቸው ብዙ ሴሎች ባላ ኬሚካል ሪአክሽን ኤነርጂ የሚጠቀሙ ናቸው ማለት ነው። It is released energy when the bond between second and third phosphate group is released. ስለዚህ ATP ኤነርጂ የሚለቀው መቼ ነው? ሰከንድ እና ሰርድ ፎስፌት ግሩፕ መሃል ላይ ያለው ቦንድ ሲሰባበር ኤነርጂ ይለቃሉ ማለት ነው። ዛዘር ሰልፍ ቴስት ሌላ ሰልፍ ቴስት ላይ የተሰጠው ጥያቄ ነው። 3 ጥያቄ ነው። አንደኛ ላይ ምን ይላል? ዘ ሮል ኦፍ ኒውክሊክ አሲድ ዋት ዘ ሮል ኦፍ ኒውክሊክ አሲድ የኒውክሊክ አሲድ ስራው ምንድነው ይላል። ሁለተኛ ላይ ዋት አር ዘ ሞለኪውላር ኮምፖዚሽን ኦፍ ኒውክሊዮታይድ ኒውክሊዮታይዶች ከምን ሞለኪውላር ኮምፖዚሽን ከምን ተሰሩት ወይ ደግሞ በውስጥ የሚያዙት ኒውክሊዮታይዶች ምን ናቸው ይላል። ሶስተኛ describe briefly difference between DNA and RNA እና DNA ልዩነታቸው በደንብ ይግለጽ ይላል። Let us see one by one. Question number 1. What is the role of nucleic acid? Nucleic acid is ምንድነው ይላል። So nucleic acid such as DNA and RNA have essential role in our body. ስለዚህ nucleic acid DNA እና RNA የምንላቸው በጣም ጠቃሚ የሆኑ ስራዎች ሰውነታችን ውስጥ አላቸው። አንደኛ DNA ስናይ DNA carry genetic blueprints that determine trait and direct protein synthesis. DNA ብንወስድ genetic information የሚሸክምና የሚያስተላልፍ ሲሆን እሱም በእያንዳንዱ ኦርጋኒዝም ባህሪ የሚቆጣጠር ነው ማለት ነው። ዲተርማይን የሚያደርግና ፕሮቲኖች እንዲያመርቱ ትዕዛዝ የሚሰጡ ናቸው ማለት ነው። RNA help in protein synthesis by translating genetic instruction into functional protein. RNA ደግሞ ምን ያደርጋሉ? RNAዎች ከጄኔቲክ ኢንፎርሜሽን የመጡ ትዕዛዝ በመቀበል ፕሮቲኖች እንዲመረቱና ወደ ስራ ፋንክሽናል ፕሮቲኖች ወደ ጄኔቲክ ኢንስትራክሽን ወደ ፋንክሽናል ፕሮቲን ይቀይራሉ ማለት ነው። Question number 2. What are molecular composition of nucleotide? Nucleotide molecular composition ምንድነው ወይ ደግሞ ኒውክሊዮታይዶች በውስጥ ያዙ ነገሮች ምንድናቸው ይላል። So nucleotide are building block of nucleic acid and consist of key component. ኒውክሊዮታይዶች ኒውክሊክ አሲድ መሰራያ ናቸው። ስለዚህ በአጠቃላይ ኒውክሊክ አሲዶች 3 ኪ ኮምፖነንቶችን ኮንሲስት በውስጥ ያዙ ናቸው። አንደኛው ናይትሮጂነስ ቤዝ ነው። ናይትሮጂነስ ቤዝ ስንላቸው አደኒን ሊሆን ይችላል፣ ታይሚን፣ ሳይቶሲን፣ ጓኒን for DNA ነው and uracil and thymine for RNA. uracil in replace of thymine for RNA ነው ማለት ነው። ማለትም እዚህ ላይ DNA ታይሚን ያለበት ቦታ RNA ሲሆን በዩራሲል ይቀየራል ማለት ነው። ሁለተኛ ፔንቶስ ሱጋር ነው። ፔንቶስ ሱጋር ዲኦክሲራይቦዝ ኢን DNA and ራይቦዝ ኢን RNA። ሌላ ኒውክሊዮታይዶች ሁለተኛው በውስጥ ያዙ ሱጋር ናቸው። ፔንቶስ ሱጋር 5 ካርቦን ያለው ሱጋር ነው። DNA ከሆነ ዲኦክሲራይቦዝ ሱጋር አለው፣ RNA ከሆነ ራይቦዝ ሱጋር አለው ማለት ነው። ሶስተኛ ፎስፌት ግሩፕ ነው። A phosphate group which links nucleotide together to form backbone of nucleic acid strand. ሌላ ሶስተኛ ኒውክሊዮታይዶች በውስጥ ያዘው ፎስፌት ግሩፕ ናቸው። እና እኚህ ፎስፌት ግሩፖች ኒውክሊዮታይዶችን ሊንክ ቱጌዘር በማድረግ ኒውክሊክ አሲድ ባክቦን እንዲፈጠር ያደርጋል ማለት ነው። Question number 3. What is the difference between DNA and RNA? RNA እና DNA ውስጥ ያሉ ልዩነቶች ምንድነው ይላል። So the answer will be አንደኛ ስትራክቸር ላይ ልዩነት አላቸው። ምክንያቱም DNA is double stranded and forming stable helix. DNA double stranded ነው። RNA is single stranded and more flexible. ስለዚህ DNA double stranded ሆኖ stable helix ሲኖር RNA ግን single stranded ነው፣ more flexible ነው ማለት ነው። ሁለተኛ ሱጋር ኮምፖነንት ላይ ይለያያሉ። ምክንያቱም DNA contains deoxyribose while RNA contains ribose which has extra hydroxyl group at carbon number 2. DNA ስናይ ሱጋር ኮምፖነንቱ deoxyribose ነው። ስለዚህ at carbon number 2 ላይ oxygen is removed due to that it is known as deoxyribose. RNA carbon number 2 ላይ hydroxyl group extra ስላለው ribose ሱጋር ይባላል ማለት ነው።
ሶስተኛ ቤዝ ዲፍረንስ አላቸው። ቤዝ ላይ ይለያያሉ ማለት ነው። ይለያያሉ። ዲኤንኤ ዩዝስ ታይሚን ዲኤንኤ ታይምን ስትጠቀም አርኤንኤ ሪፕሌስስ ኢት ዊዝ ዩራሲል አርኤንኤ የታይሚን ቦታ ደግሞ ዩራሲል ይጠቀማል ማለት ነው። አራተኛ ፋንክሽን ስራ ላይም ዲኤንኤ እና አርኤንኤ ይለያያሉ። ዲኤንኤ ስቶር ኤንድ ትራንስሚት ጄኔቲክ ኢንፎርሜሽን ዲኤንኤ ጄኔቲክ ኢንፎርሜሽን ስቶር እና ትራንስሚት ሲያደርግ አርኤንኤ translate genetic code into protein through messenger RNA transfer RNA ribosomal RNA genetic code ወደ ፕሮቲን የሚቀይር ነው ማለት ነው። ፕሮቲን የሚያመርት ነው ማለት ነው። እሱም messenger RNA transfer RNA እና ribosomal RNA በማጠቀም ነው ማለት ነው። አምስተኛ ሎኬሽንም ላይም ይለያያሉ። መገኛቸው ላይም ይለያያሉ። DNA is mostly confined to nucleus DNA ብዙ ጊዜ የሚገኘው ኒውክሊየስ ውስጥ ነው። while RNA can move between nucleus and cytoplasm RNA ሁለቱም ኒውክሊየስ እና ሳይቶፕላዝም መሃል እየዘወዘረ እየሄደ የሚገኝ ነው ማለት ነው። ሶ ሎኬሽን ላይም ይለያያሉ ማለት ነው። ዛዘር is vitamin 2.5 ስለ ቫይታሚኖች ነው። Vitamins are organic compounds that are needed in a small amount for metabolic activity ቫይታሚኖች ኦርጋኒክ ኮምፓውንድ ሲሆኑ በሰውነታችን ሜታቦሊክ ውስጥ የሚጠቅሙት ነው። ስለዚህ በሰውነታችን ውስጥ በትንሽ አማውንት የሚፈልጉ ናቸው ማለት ነው። ቫይታሚን ዲ is made by cell in our skin ቫይታሚን ዲ አሁን ብንወስድ ሰውነታችን ቆዳ ውስጥ የሚፈጠር ወይ ደግሞ ሜድ የሚሆን ቫይታሚን ነው። Some vitamin B and vitamin K are produced by bacteria living in large intestine. የተወሰኑ ቫይታሚን ቢ እና ቫይታሚን ኬ ላርጅ ኢንተስታይን ውስጥ የሚገኙ ባክቴሪያዎች ፕሮዲውስድ ይሆናሉ ማለት ነው። Sufficient quantity of most vitamin cannot be made by body, but well balanced diet can provide vitamins that are needed. Sufficient የሆነ በቂ የሆነ ኢንዛይሞች ሰውነታችን ውስጥ ስለማይሰሩ ስለዚህ ባላንስድ የሆነ ምግብ ከበላ ነው ቫይታሚኖች ከላይኛ የሚፈልጉ ቫይታሚኖች ከምግብ ማግኘት እንችላለን ማለት ነው። Some vitamins that are fat soluble can be stored in small quantity in liver and fatty tissue of the body. የተወሰኑ ቫይታሚኖች ፋት ሶሉብል የምንላቸው በትንሹ ኳንቲቲ ጉበትና ፋት ቲሹ ውስጥ ሰውነታችን ውስጥ የሚገኙ ፋት ቲሹ ውስጥ ስቶር ሊሆኑ ይችላሉ፣ ግን በቂ አይደለም ማለት ነው። Other vitamins are water soluble and cannot be stored in the body. water soluble የምንላቸው ቫይታሚኖች ግን ሰውነታችን ውስጥ ስቶርድ አይሆኑም፣ ስለዚህ ጊዜ በጊዜ ከምግብ እናገኛለን ማለት ነው። Food providing an adequate level of this vitamin should be included person diet and on the regular basis. ስለዚህ እነኚህ ቫይታሚኖች ያለው ምግብ በየቀኑ ምግብ ውስጥ ማግኘት አለብን ማለት ነው። ሌላ ሰርፊቴስ ነው። What are vitamins? What are the role of vitamins in maintaining homeostasis and what are the water soluble and fat soluble vitamins የምንላቸው ጥያቄዎች ሰርፊቴስ ስለሆኑ ከዚህ ይወጣል ከነ መልሳቸው ሌታ ሲ Question number 1 What are vitamins? ቫይታሚኖች ምንድናቸው ይላል። Vitamins are organic compound required in a small amount to maintain normal physiological function. ቫይታሚኖች ኦርጋኒክ ኮምፓውንዶች ሲሆኑ በትንሽ አማውንት ለሰውነታችን ይፈለጋሉ። እሱም ፊዚዮሎጂካል ፋንክሽን ኖርማል እንዲሆን ያደርጋሉ ማለት ነው። They are essential nutrients because the body either cannot produce them or does so in insufficient quantity necessity dietary intake. ቫይታሚኖች essential nutrients ሲሆኑ ሰውነታችን ሙሉ በሙሉ በቂ የሆኑ ላይመርትም ስለሚችል ስለዚህ ከባላንስድ ዳይት በመመገብ ከነሱ ማግኘት ከምግብ ማግኘት አለብን ማለት ነው። Question number 2 What are the role of vitamins in maintaining homeostasis? homeostasis maintain በማድረግ ውስጥ የቫይታሚኖች ያሉ ስራው ምንድነው ይላል። Vitamins contribute to homeostasis
or the body ability to maintain a stable internal environment by supporting various biological process ቫይታሚኖች homeostasis maintain contribute የሚያደርጉ ብዙ biological process support በማድረግ ነው ማለት ነው አንደኛ ሜታቦሊዝም ውስጥ ቫይታሚኖች ጥቅም አለው vitamins act as coenzymes that assist enzyme in metabolic reaction ቫይታሚኖች እንደ coenzyme ኤንዛይሞችን አሲስት በማድረግ metabolic reaction እንደፈጸሙ ያደርጋሉ ማለት ነው the second immune functioning ላይ ቫይታሚኖች ጥቅም አላቸው ማለት ነው certain vitamins like vitamin C and D enhance immunity and help fight infection የተወሰኑ ቫይታሚኖች ቫይታሚን C እና D የሚባሉ immunity enhance በማድረግ fighting infection fighting ላይ ሰፖርት ያደርጋሉ ማለት ነው ሌላ growth and development ነው እድገትና developing ላይ vitamin A binust it is essential for cell differentiation and tissue development and also antioxidant defense line vitaminoች ስራላቸው vitamins like vitamin C and E neutralize free radical to prevent oxidative stress ስለዚህ antioxidant የሚባሉ ዲፌንስ የሚያደርጉ ቫይታሚኖች አሉ ማለት ነው እነሱ oxidative stressን remove በማድረግ neutralize በማድረግ free radical እንዲሆን እንዲፈጠር ያደርጋሉ ማለት ነው the other is blood clotting vitamin K play crucial role in blood clotting mechanism እንደዛው blood clotting ውስጥ ቫይታሚኖች like vitamin K በጣም ትልቅ ስራ አላቸው ማለት ነው the other is question number 3 what are the water soluble and fat soluble vitamins ውሃ ውስጥ የሚማሙና እንደዛው ፋት ውስጥ የሚማሙ ወይ ደግሞ soluble የሚሆኑ ቫይታሚኖች ለይታችሁ ዘርዝሩ ይላል so vitamins can be classified as water soluble and fat soluble vitaminoች ውሃ ውስጥ የሚማሙና እንደዛው ፋት ጮማ ውስጥ የሚማሙ ተብለው ሁለት ቦታ ሊካፈሉ ይችላሉ ማለት ነው water soluble vitamins dissolved in water must be consumed regularly since excess amount are excreted in urine ውሃ ውስጥ የሚማሙ ወይ ደግሞ water soluble vitaminoች ውሃ ውስጥ dissolve ስለሚሆኑ በየጊዜው በየቀኑ ከምግብ ጋር ማግኘት አለብን ምክንያቱም ከሽንት ጋራ ከሰውነታችን ስለሚወጡ ማለት ነው vitamin C which is also known as ascorbic acid boosts immunity and collagen synthesis vitamin C ascorbic acid ተብሎ የሚታወቀው immunity እና immunity boost በማድረግ ይታወቃል and also collagen synthesis ያደርጋል ማለት ነው ሁለተኛ ቫይታሚን water soluble የሚባለው ቫይታሚን B complex vitamin B complex vitamin ተብለው የሚታወቁ ናቸው vitamin B1 B2 B3 B5 B6 B7 እና B9 B12 የሚባሉ ውሃ ውስጥ የሚማሙ ቫይታሚኖች ናቸው they aid energy production red blood cell formation and nerve system function B complex vitamin የምንላቸው energy production ውስጥ በጣም ይጠቅማሉ እንደዛውም red blood cell formation ውስጥም ይጠቅማሉ nerve system function ውስጥም ስራ አላቸው ማለት ነው the other is fat soluble vitamins ሌላ ደግሞ ጮማ ውስጥ የሚማሙ ቫይታሚኖች ናቸው they stored in fat tissue liver absorbed along with dietary fats fat soluble vitamins የምንላቸው fat tissue ውስጥ stored ይሆናሉ እንደዛውም liver ውስጥ ጉበት ውስጥም stored ይሆናሉ ስለዚህ በየጊዜው ከምግብ ጋር ከጮማ ካለው ምግብ ከምናገኘው ነው ማለት ነው የምናገኛቸው ናቸው ለምሳሌ እነሱም vitamin A support vision immune function and cell growth vitamin A fat soluble ከሚባለው አንዱ ነው እሱም ጥቅም ምንድነው እይታው ውስጥ ሰፖርት ያደርጋል vision የአይናችን vision እንዲጨምር ያደርጋል immune functioning እና cell growth system ስራለው ማለት ነው the other is vitamin D it is crucial for calcium absorption and bone healthy calcium absorption ውስጥ ጥቅም ያለውና እንደዛው bone healthy እንዲሆን ያደርጋል the other is fat soluble የምንለው ሶስተኛው vitamin E ነው it acts as antioxidant protecting cell from damage and antioxidant act የሚያደርግ ቫይታሚን ነው እሱም ሴሎች ከአደጋ እንዲጠበቁ ያደርጋል ማለት ነው the other is vitamin K it is important for blood clotting and bone healthy vitamin K ብንወስድ blood clotting ውስጥ በጣም ጥቅም አለው እንደዛውም
አጥንታችን ጤናማ እንዲሆን ያደርጋል ማለት ነው ስለዚህ በአጠቃላይ እነኚህ ፋት ሶሉብል ቫይታሚን የምንላቸው Thank you for watching this video. Don't forget like, subscribe, share, comment Alisans YouTube channel. ይህንን ቪዲዮ ስላዳመጣችሁ እጅግ አድርገን ማመሰግናችሁ አሊሳንስ ዩቲዩብ ቻናል ይህንን ቪዲዮ ላይክ ያላደረጋችሁ አሁኑኑ ላይክ አድርጉ እንደዛውም አሊሳንስ ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ በማድረግ ለእናንተ ጓደኞችም ቴሌግራም ግሩፕ ካላችሁ እዛ ላይ ሼር ማድረጉ እንዳትረሱ ቀጣይ ቱቶሪያል ፓርት 5 ይዤ ቀርብ ድረስ መልካም ጊዜ ይሁንላችሁ if you have any question or suggestion please write under comment until I come back with other tutorial video good time for you Thank you. Welcome come back again. Thank you.